ኢምፕሊሲትሊ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህልውና አደጋ ብሔራዊ ህልውና አደጋ አድርጎ ነው ብሔራዊ የሚለውን እኔ የተጠቀምኩት ሀገራዊ ህልውና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በሀገር ደረጃ ህልውና አደጋ የገጠመን መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁንም በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ። አንተ ትጋራዋለህ ወይ? አሁን የገጠመን ኮሌክቲቭሊ የህልውና አደጋ እንደገጠመን ትጋራለህ ወይ? ወደ ለመሸጋገር ስለፈለጉ ይሄን ነው። አዎ ማለት አሁን የገጠመንን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታክስም ብንሰጠው። እንዴ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ከአንተ ጋር ስንወያይ ያልኩት ተረት ነበር አይደል? መታጅሮት ሩፈ መረን በአለ ጭንቅላት ላይ ነው ጥምጣም ተመጥነው። ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን። ምን ጥያቄ የለው። ልዩነቶች አሉን። እነዛም መከራከር ፈልጋለሁ አንድ ቀን። I want to debate, I want to negotiate። እነዛም መከራከር ፈልጋለሁ። ዛሬ ግን እንደዛ አይነት ክርክሮችን መግባት ቅንጦት ብቻ ሳይሆን አደገኛም ነው። ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር። ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው። አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም። ይሄ ሌላ ጊዜ ነው የሚባለው አይደለም። ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ፣ የጸጥታ ቀውስ፣ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ስለ ሲቪር አይዶንት ኖ በአማርኛም እንደሆነ በጣም ሲቪር የሆነ የተገናኘበትና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትነን ዩጎዝላቪያን እንሆናለን። እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ you cannot get it. People should be very serious. ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው፣ ብትንትን ነው የሚለው። ከፎቅ እንደተወረወረ ማሰሮ ነው የሚሆነው። ክልሎች ራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለውና ኦፍ ኮርስ ያለው ሲቪር የሆነ በጣም ሲሪየስ የሆነ የህልውና አደጋ እንደሆነ ምንም የሚያከራክር አይደለም። ጥሩ እንደው አዝኖት እንድትሰጥ ነው። ኦልሬዲ በውይይታችሁ ያንን ኢምፕሊሲትሊ ያልኩት ነው ግልጽ ስለሆነ ልደቱም እየተላለቁ ከመፍረስ የሚል ነውና እንደው የሚመሳሰል መሰለኝ። አንተም ከሰባተኛ ፎቅ ላይ እንደተወረወረ ማሰሮ ነው የሚሆነው። ኢቭን ፍርስራሹም የሚተርፍ የሚጠቅም አይሆንም የሚል ነው። ምናልባት ልደቱ ከዚህ ጋር ሪሌት ታደርጋለህ? አንተ የተጠቀምከው ከዚህ ጋር ተመሳሳይ ናቸው? ያው ብዙ ጊዜ ምለው ነገር ነው። ብዙ ጽፌበታለሁ። እየተላለቁ የሚለው እንዲሁ ዝም ብሎ መፍረስ አይደለም። እንዲሁ እውነቱን ለመናገር አንዳንድ ጊዜ ተናግሬዋለሁ። የምፈልገው አይደለም የኢትዮጵያ አንድነት እንዲቀጥል ፈልጋለሁ። ነገር ግን ኢትዮጵያውያን በሰላም ተለያይተን 3 እና 4 ሀገር ሆነን በጥሩ ጉርብትና መኖር የምንችልበት እድል ቢኖር ሳልፈልገውም እንዳማራጭ ልቀበለው ይችላል። ሳልፈልገው ምክንያቱም አሁን ከፊታችን እየመጣ ያለ ነገር ጀዋር እንዳለው እንደ ዩጎዝላቪያ የመሆን እድል አይደለም። ዩጎዝላቪያ ተለያይተው 5-6 ሀገር ሆነው መቀጠል ይችላል። እኛ በዛ ደረጃም መቀጠል አንችልም። ስለዚህ እየተላለቁ የሚለው ነገር ያለ ምክንያት አይደለም፣ ከመፍረስም በላይ ነው። እንዲሁ የሀገርና የመንግስት ህልውና ብቻ ሳይሆን ህዝባዊ ህልውናችንን ነው ያለንበት። ደግሞ የጂኦፖለቲክስ ደግሞ ፖዚሽን በጣም ከባድ ነው። ዙሪያችን እሾህ ነው። እንዲሁ በቀላሉ ተሰደን መውጣት እና ከችግሩ ማምለጥ እንኳን የምንችልበት እድል የለንም። የኛ ሀገር ሁኔታ በጣም ከባድ ነው እና እሱን ለማሳየት ነው። እና አሁን ያለንበት ሁኔታ ሌላ ቃልም ቢኖር ከህልውና በላይ ሊገለጽ የሚችል እና አሁን አጠቃላይ ሀገሪቱ ወደ ጦርነት ውስጥ የገባችበት፣ መንግስት አጠቃላይ በሀገሪቱ ኦልሞስት ቁጥጥር ያጣበት፣ ህግና ሰላምን መረጋጋትን ማስፈን ያልቻለበት እና ኃላፊነቱን ስልጣኑን ረስቶ የኮሪደር ስራ እና ችግኝ ተከላ ላይ የሚውልበት ሁኔታ ነው ያለው። ሀገሪቱ ግን በእያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው። ወደፊት ትፈርሳለች አይደለም፣ ወደፊት እልቂት ይመጣል አይደለም፣ አሁን በመፍረስ ሂደት ላይ ነው።
አሁን በመተላለቅ ሂደት ላይ ይሄን ጉዳይ ማስቆም እንችላለን ወይ ነው ጥያቄ። አስቆመን ሀገራዊና ህዝባዊ ህልውናችንን ማስቀጠል እንችላለን ወይ ነው ጥያቄ እንጂ ኦሬዲ ገብተንበታል። ወደፊት የሚመጣ ስጋት አይደለም አሁን እያወራን ያለን። ኦሬዲ የመፍረሱ ሂደትና መተላለቁ ውስጥ ነው ያለን። ማስቆምና እንደገና መቀጠል እንችላለን ወይ ነው ጥያቄውና እጅግ ከፍተኛ እና ውስብስብ ፈርጀ ብዙ የሆነ ችግር ውስጥ ነው ያለን። ጥሩ መልካም። ምናልባት በተደጋጋሚ የሚነሳው ጀዋር ባለፈው በመግለጫችሁም ማለትም በኦሮሞ ምሁራን በሲያትል በተገናኛችሁበት ላይም አንድ ግልጽ ያደረጋችሁት ነገር አለ። ይሄ መንግስት ባህሪውንና በምን መሰረት ላይ እንደቆመ የሚያመላክት ነገር አለና ለትብብሩም አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይህን መበየን ነው የሚያስፈልገውና የማን መንግስት ነው በምን መሰረት ላይ ነው የቆመው አጠር ባለመልኩ እንድትገልጹትም ስለፈለኩ ነው። የተያያዘ ስለሆነ የሁሉ ጥያቄ ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለኩ ነው። እንግዲህ በተደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገነናዊ አገዛዝ ወደ አንድ ግለሰብ አምባገነናዊ አገዛዝ ነው ለመሻገር የሞከረው። አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነናዊ አገዛዝ ከሆነ አገሩን ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነናዊ ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነናዊ ስርዓትን ማስፈን አልቻለም። ሞከረ በአንድ ግለሰብ ሎክ ያ አብይ ስልጣን ላይ ስላለ አይደለም። አያቴ አፄ ኃይለ ሥላሴን ነው የታገለው፣ አባቴ ደርግን የታገለው። አፄ ኃይለ ሥላሴ አብሶሉት ሞናርኪ ነበራቸው፣ ስዩም እግዚአብሔር ነበሩ አይደል? በአፄ ኃይለ ሥላሴ እጅ ስልጣን አብይ እጅ እንደተጠቃለለው አልተጠቃለለም። ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። ስለዚህ ነው ኮንሰልቴሽን whatsoever የተመረጠ መንግስት የሚለውን እንደ አምባገነን ራሱ ይሄ ፖሊቲ ቢሮ ሴንትራል ኮሚቴ ምናምን ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ የአሸናፊው ሐሳብ ስራ ላይ የሚውለው እሱን መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛውም ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ የወደቀ መንግስት ነው እንደ በመንግስት። ሁለተኛው ደግሞ የስቴት ባህሪው የኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረ። እንደ ፓርቲ ይሰርቁ ነበር፣ እንደ ፓርቲ ይዘርፉ ነበር፣ እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption። ስለዚህ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር፣ በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። ያሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ካርድ ትከራያለህ ለማሳፈር አይባላል። በዩቲዩብ የሚወጣው መረጃ ፕራይቬታይዜሽን ኦፍ ቫይለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ ከስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝድ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀል ለመውጣጫ ሆነ ፕራይቬታይዜሽን ኦፍ ቫይለንስ አለ። ኮራፕሽን ብትወስደው ሙስና ነበር ድሮ። አሁን ግን እኛ ሙስና ነጭ ወረቀት ተሰጠው፣ የፈቃድ ተሰጠው፣ ልክ እንደ መንጃ ፈቃድ። ስቴት ካፕቸር ሳይሆን there is privatization of the state። ከላይ አብይ ያለ ከሱ ስር ያሉ በክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር ነው። የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ፣ ያንን ዞን፣ ያንን ከተማ እንደ ግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት ክሊፕቶክራሲ ነው መስለኝ፣ አክስቶክራሲ ዲቤትድ እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት ቫዮለንስ አንኮንትሮልድ ቫዮለንስ ዲስኦርጋናይዝድ ቫዮለንስ ስቴት የሚባለው ሀገር መንግስት የሚባለው ይገላል እኮ ምንም እንትን የለውም። ይገላል፣ ጦርነት ያውጃል፣ ያካሂዳል። አሁን ግን በመንግስት እቅድና በመንግስት ፖሊሲ ሳይሆን ግለሰብ ጀነራሎች፣ ግለሰብ ኮሎኔሎች፣ ግለሰብ አስተዳዳሪዎች እና ከንቲባዎች ዝርፊያንም
ግድያንም ለግል ጥቅምና ለቡድናዊ ጥቅም የሚያካሂዱበት ስርዓተ መንግስት ነው ያለው። እና የማን መንግስት ነው? በዛው ሌላ እያየ የጠየቁት ቱ ቢ ስፔሲፊክ የኦሮሞ መንግስት የምናምን መንግስት ብሎ በተለያየ መልኩ ስም ስለሚጠቅሱ እናንተ ባለፈው እንደዚህ የሚባለውንም እንቃወማለን መግለጫ ማውጥተዋል። ፐርሰናሊ በዚህ መንግስት የኦሮሞ ህዝብ የተሰቃየውን ያህል ከዚህ በፊት በነበሩት ኮምባይንድ አንድ ላይ ብንደምርም አልነበረም የሚልም በሌላ መልኩም ገልጸሃል። እና የማን መንግስት ነው ያልኩት ከፊል መልሰሃል። ኦልሬዲ የተሰባሰቡ ግለሰቦችና በኔትወርክ አንድ ላይ የተደራጁና የተተበተቡ መሆኑን እንደ ፈንክሽን እንደሚያደርግ ግን ከህዝብ ጋር የሚያያይዙ ስላሉ ከብሔር ከሃይማኖት ወይ ከሆነ ቡድን ጋር የሚያያዝ መንግስት ነው ወይ? ከሆነስ በምን እንግለጸው? ባጭሩ አንድም መንግስት የዚህ ቡድን መንግስት ነው የምንለው ሁለት ነገር ካደረገ ነው። ያ ቡድን መርጦ ካወጣው ወይ ደግፎ ካወጣው ከዛ በኋላ ያንን ህዝብ በልዩ ተጠቃሚ ካደረገው መቼም ወጥቶ የብልጽግና መንግስት የኦሮሞ ህዝብ መርጦ ስልጣን ላይ ያወጣው የሚለኝ ሰው ካለ ለማዳመጥ ሬዲ ነኝ። አንድ ሁለተኛ አሁን ያለው የአብይ መንግስት የኦሮሞን ህዝብ ልዩ ተጠቃሚ ያደረገ የሚልም ካለ ለመስማት ሬዲ ነኝ። በዚህ መንግስት ስር በዚህ ስርዓት ስር የኦሮሞ ህዝብ ሲጨቆን ቆይቷል። በዚህ መንግስት ስር የደረሰበትን ፍጅት፣ ውርደት፣ ዘረፋ አይቶት አያውቅም። ከምኒልክ ዘመን አንስቶ እስከ ኢህአዴግ ደረጃ ድረስ የተገደለውን ኦሮሞ ብትደምረው ባለፈው 7 ዓመት ከሞተው ጋር እኩል አይሆንም። በጥፍ ድርብ ይበልጣል። ይሄን እኮ ነው የምለው አይደለም። አይቻለኝም ብሬ ገበሬው ጋር ወረድና ወለጋ የሆነ ሰፈር ሄድና ጅማ የሆነ ሰፈር ሄድና አሁን ያለው ቴረር ስቴት ኦፍ ቴረር እኮ ቀይ ሽብር አይደለ? ድሮ ኢትዮጵያ እኮ በጣም መጥፎ የሚባለው የቀይ ሽብር ዘመን ነው አይደለ? ኦሮሚያ ውስጥ ያለውን ነገር ቀይ ሽብርን የሚያስመኝ ነው። ግድያ ብቻ አይደለም። ሰው ተገሎ ባህያ ይጫናል። ሰው ተገሎ እናትና አባት ቁጭ ብለው እዛ ፊት ለፊት እንዲበሉ ከሁለት ቀን በፊት የሆነውን ነገር የምነግርህ ሰው ገለው ልጃቸውን ገለው ማለት ነው። ከእስር ቤት አውጥተው ገለው እናትና አባት እንጀራ ይዘው ወጥተው የሞተው ልጃቸው ፊት ለፊት እንዲበሉ የሚገደሉበት በዘረፋው ይሄ መንግስት የመጣው መንግስት የነበረው የኢህአዴግ መንግስት የገበሬውን መሬት ዘረፈ በሚል በማስተር ፕላን ጉዳይ ነው አይደል? አሁን ያለው ዘረፋ አትሊስት ያን የኢህአዴጎች ለይስሙላም ቢሆን ኮምፐንሴሽን ነው የሚባለው ኮምፐንሴሽን ይከፍሉ ነበር። ካሳ አሁን እኮ ሽመልስ ደፍሮ ራሱን አስማምሮ ፓርላማ ላይ ጨፌ ፓርላማ ላይ ቁጭ ብሎ ካሳ አንከፍልም ብሎ የሚናገርበት እና እስቲ ለሚቻለኝ የኢትዮጵያን ህዝብ ሌላውንም ይሄ የኦሮሞ መንግስት ነው የሚለው ልዩ ተበዳይ ስለሆነ ነው ይሄ መንግስት የኦሮሞ መንግስት ሊባል የሚችለው። አንዱ ከፋክቱን ነው። ሁለተኛ ኢት ካውንተር ፕሮዳክቲቭ ያን ማለት በሁለት ወገኖች ናቸው ይሄን የሚጠቀሙት። ነምበር 1 ምሽግ ነበረው የኢህአዴግ መንግስት ክልሎችን ይተጠቀም ነበር። ከዛ ካፒታል ሲቲውን ሲተጠቀም ነበር። ከዛ ወደ መቀሌ ሸሸ። አብይ በኢትዮጵያዊነት ነበር ሲጫወት የነበረው ስልጣን ላይ እንደመጣ አካባቢ። ከዛ ያ አልሰራ ሲል አሁን በኦሮሞ ብሔረተኝነት ውስጥ መደበቅ ይፈልጋል። አሁን የሚያደርጉት ናሬቲቭ የሚያደርጉት ነገር በሙሉ ስታይ የኦሮሞ መንግስት ነን የሚለውን የኦሮሞ መንግስት ነን፣ ሰሜኖች ሊመጡ ነው፣ ሰሜኖች መጥተው የዱሮን ስርዓት ሊመልሱባችሁ ነው፣ ስለዚህ እየሞታችሁም እየተዘረፋችሁም ቢሆን አክፋችሁን አድኑን ነው ያ የነሱ ስትራቴጂ። ሌላው ደግሞ በተወሰነ ደረጃ ከናይቪቲ የሚነሳ ከንዴት የሚነሳ ሰውን የሚገሉትና የሚዘርፉት ሰዎች አብይ አካባቢ ያሉ ሰዎች ኦሮሞዎች ከመሆናቸው የተነሳ ወደዛ የሚሄዱም አሉ። ካውንተር ፕሮዳክቲቭ ነው ይሄ ስርዓት። በልዩ የሚጠቅመው ማንም ማህበረሰብ የለም። በልዩ የሚጠቅመው ከስርዓቱ ጋር የተሳሰሩ በጣም ጥቂት የሆኑ ባለፉት አመታት በጣም ሀብታም የሆኑ ያንን ሀብት ለመከላከል ከስርዓቱ ጋር የተቆራኙ ህልውናቸው ከስርዓቱ ጋር የተቆራኙ ግለሰቦች ሊኖሩ ይችላሉ። ከዛ ውጪ ግን ይሄ መንግስት የኦሮሞ መንግስት የአማራ መንግስት የዚህ መንግስት ማለት አይቻልም።
እሺ አመሰግናለሁ። ልደት እዛው ላይ ጨምርልንና ድንገት የሚጨምረው ነገር ሁለቱ ጉዳይ ላይ ሐሳብ ለመስጠት አንደኛ የማን መንግስት ነው የሚለው እኔ በኢትዮጵያ ታሪክ ማንኛውንም ህዝብ ወክሎ መንግስት ሆኖ የሚያውቅ አካል ኖራል ብዬ አላምንም። የለም፣ ጥንትም አልነበረም፣ አሁንም የለም። በአንድ መንግስት በተለየ ሁኔታ ተጠቅሞ የነበረ ህዝብም የለም። ሁሉም የኢትዮጵያ ህዝብ ተጨቋኝ ነው የነበረው። እንደየአካባቢው ደረጃው ሊለያይ ይችላል። ሁሉም ኢትዮጵያዊ ተጨቋኝ ሆኖ ነው የነበረው እና የተፈራረቁት አምባገነኖች ሁሉ አገዛዞች ሁሉ ማንንም ህዝብ የሚወክሉ አይደለም፣ ድሮም ዛሬ እና ይሄ ምንም በግልጽ መታወቅ ያለበት ጉዳይ ነው። ምናልባት ልዩ የሚያደርገው ምንድነው? የአሁኑ አምባገነን የአሁኑ በስልጣን ላይ ያለ አገዛዝ ከቀድሞዎቹ በተለየ እኔ የከሌ ህዝብ መንግስት ነኝ ብሎ ለማጭበርበር ይሞክራል። የተለየ የሚያደርገው ይሄ ምስል ይሉንታ ስለሌለ እንዲህ አይነት አባባል እንደዚህ አይነት አካሄድ ወደፊት ምን አደጋ ይዞ ሊመጣ እንደሚችል በኃላፊነት ስሜት መናገር ወይ መስራት ስለማይፈልግ ራሱን የአንድ ህዝብ ድርጅት ወይ መንግስት አድርጎ ለማሳየት ይሞክራል። በዛ ደረጃ የወረደ መንግስት ነው አሁን ያለው። የቀድሞቹ በዚህ መልኩ ራሳችን የከሌ ህዝብ መንግስት ነን ብለው ያውቁ እና አንዱ መታወቅ ያለበት ነገር በኢትዮጵያ ታሪክ በስልጣን ላይ የነበረ የትኛውም መንግስት የትኛውም ህዝብ ውክልና ኖሮት አያውቅም። በተለየ ሁኔታ የትኛውንም ህዝብ ጠቅሞ አያውቅም። በዚህ ላይ መስማማት ያለብን ይመስለኛል። በዚህ ረገድ ያሉን የተዛቡ ትርክቶች ህዝብን ለህዝብ ከማጋጨት ከማገዳደል ያለፈ ፋይዳ ያላቸው አይመስልም። ስለዚህ በተሳሳተ ትርክት የአማራ ህዝብ የጥቃት ኢላማ ሆኖ ኖሯል። በተሳሳተ ትርክት ከ2 ዓመት በፊት የትግራይ ህዝብ ከፍተኛ የሆነ ዕዳ ፍዳ እንዲከፍል ተደርጓል። አሁን ደግሞ በተሳሳተ ትርክት የኦሮሞ ህዝብ ከፍተኛ የሆነ መከራ ዕዳ እንዲከፍል ነው እየተፈለገ ያለው እና በተለይ አሁኑ አገዛዝ ግልጽ እኮ ኦሮሚያ አሁን በጥሩ ሁኔታ ገልጾታል። ጀዋር ትልቅ በታሪኩ አይቶት የማያውቅ ፍዳ ውስጥ ነው ያለው። እኔ እስር ቤት በነበርኩበት ሰዓት እስር ቤቱን አይቼዋለሁ። በኦሮሞ ወጣቶች የተሞላ እስር ቤት ነው ያለው። ወህኒ ቤት አይደለም ወይ ማረሚያ ቤት አይደለም፣ በፖሊስ ጣቢያ ደረጃ 1 ዓመት ከ4 ወር 1 ዓመት ከ5 ወር የፍርድ ቤትን ደጅ ያላዩ ወጣቶች ነበሩ። እንግዲህ እኔ በነበርኩበት ሰዓት ያ እስር ቤት በነበርኩበት ሰዓት የዛሬ 5 ዓመት ያ ሆኖ ከሆነ ዛሬማ ምንድነው እየሆነ ያለው? ጦርነቱ በተጋጋለ ቁጥር በተባባሰ ቁጥር መንግስት የተዳከመ መስሎ በተሰማው ቁጥር በዜጎች ላይ የሚወስደው የሰብአዊ መብት ጥሰት የታወቀ እየሰፋ እየተባባሰ ነው። የትግራይ ህዝብ ከመቼውም ጊዜ በላይ በታሪኩ አይቶት የማያልቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ሁኔታ፣ በሚያሳዝን ሁኔታ። አሁንም ወደ ሌላ ጦርነት ለመግባት ዝግጅት ላይ ይሄ መንግስት በየቀኑ በአደባባይ እየወጣ እያስፈራራው እየዛተበት ነው። ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት ይላል። የአማራ ህዝብ በየትኛውም ስርዓት ተጠቃሚ ሆኖ ያውቃል። የተሳሳተ ሰለባ ሆኖ ያውቃል። በምንም ተአምር ተጠቃሚ ሆኖ ግን አያውቅም። እዚህ አዲስ አበባ አጠገብ ያለ የሰሜን ሸዋ አማራ በነተበ ድህነት ነው ድሮም ዛሬም የሚኖር። አሁን ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው የአማራ ህዝብ። አብዛኛው የአማራ አካባቢ በጦርነት እየታመሰ ነው። ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደሉም። ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ ከ20 ቀን በፊት አንድ ዜና ደርሶኝ እኔ ተወልጄ ያደኩበት አካባቢ አንተ ሚዲያ ላይ ነው መሰለኝ ወይም ሪዮት ላይ እየተናገርኩ ነበር። አንድ ቀበሌ ውስጥ ገብተው የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፎ ነው የገደሏቸው። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ
ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዱ። እኔ መግደል አይደለም በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው እና መቀጠል እንችላለን። ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ የአንድን ሃይማኖት የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስተትም በላይ ወንጀል ነው እና በዚህ ረገድ ያለፉ ስህተቶችን አርመን ህዝብና አገዛዝን ለይተን መታገል መቻል አለብን። ይሄ መንግስት ደጋግሜ ተናግሬያለሁ። የማንም ውክልና የለውም። የማንም የሃይማኖት ውክልና የለውም። የማንም ብሔር ውክልና የለውም። ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ደጋግሜ ተናግሬያለሁ። ሃይማኖት የላቸውም፣ ብሔር የላቸውም፣ አገር የላቸውም። የእሳቸው ብሔርተኝነት የእሳቸው ተቆርቋሪነት ስልጣንና ስልጣን ብቻ ነው። እንደው በዚሁ ወደ ዛኛው ጥያቄ ልሸጋገርና ምንድነው ልዩ የሚያደርገው? ጀዋር በጥሩ ሁኔታ አምባገነንም ሊባል የማይችል አምባገነን አንድ የስርዓት አይነት ሊባል የማይችል መሆኑን ገልጾታል። ቁጥጥር የለው። አሁን ለምሳሌ የቀድሞዎቹ ስርዓቶች ኢህአዴግን ብንወስድ በፓርቲው ቁጥጥር አለ፣ በመንግስት ቁጥጥር አለ፣ በሀገሩና በህዝብ ላይ ቁጥጥር አለ። መዋቅሩን ተቆጣጥሮ ነው የሚሰራው። አሁን ያሉት ጠቅላይ ሚኒስትር የፓርቲውንም የመንግስትንም ስልጣን ቀምተዋል፣ ግን በፓርቲው አባላትና መዋቅሮች ላይ ቁጥጥር የላቸው። የመንግስትን ስልጣን ቀምተዋል፣ በመንግስት መዋቅሮች ግን ቁጥጥር የላቸው። የሀገሩና የህዝቡንም አንተው ጉዳያቸው አይደለም፣ አጀንዳቸው አይደለም። ስልጣን ከያዙ ጀምሮ ለወቅቱ የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አጀንዳ ሆኖ አያውቅም። እንኳንስ ህዝብ በፓርቲ ቁጥጥር የላቸውም፣ በመንግስት መዋቅር ቁጥጥር የላቸው። ግን የመንግስትንም የፓርቲንም ስልጣን ቀምተው ሁሉንም ነገር እየወሰኑ ያሉ ሰው እና በዚህ ደረጃ የማን መንግስት ነው የሚለው ለኔ የአንድ ጠቅላይ ሚኒስትርና ያጫፋሪዎቹ መንግስት ነው። ከአጫፋሪዎቹ ጋር የኢዲዮሎጂ ትስስር አይደለም ያለው፣ የሀገር ጉዳይ አይደለም የሚያስተሳስረው፣ የፖለቲካ አጀንዳ አይደለም የሚያስተሳስረው፣ የስልጣንና የኢኮኖሚ ጥቅም ክፍፍል ነው የሚያያይዝ። እነዚህን እንደ አንድ የፖለቲካ ኤንቲቲና መዋቅር ማየት አይቻልም። ጭፍራዎች ናቸው፣ ተከታዮች ናቸው። ስለዚህ በዚህ ደረጃ የወረደ ኃይል ነው ያለው እና ይሄን አገዛዝ የአንድ ማህበረሰብ ወይም ህዝብ አገዛዝ አድርጎ ለማየት መሞከር ሪሊ በተለይ ለኦሮሞ ህዝብ ትልቅ በደል ነው፣ ትክክል አይደለም። እና ይሄ እኔ በዚህ ረገድ ያለኝ አቋም ከድሮም ጀምሮ የሚታወቅ ነው። ታስታውሳለህ ማን የማን ነው በሚል አርቲክል ጽፌ አሰራጭቻለሁ። የቀድሞ ስርዓት የአማራ ስርዓት አይደለም፣ ቀጥሎም የመጣው ስርዓት የትግራይ ስርዓት አይደለም፣ አሁንም ያለው ስርዓት በምንም መመዘኛ የኦሮሞ ህዝብ ስርዓት አይደለም። እነዚህ ሶስት ህዝቦች ሌሎቹንም የኢትዮጵያ ህዝብ ጨምሮ በተፈራረቁት አምባገነን መንግስታት ሁሉ በደል ሲደርስባቸው፣ ሲጨቆኑ፣ ሲገፉ፣ ሲጨፈጨፉ ይኖሩ ናቸው እና ይሄ ትግል የጋራችን ነው የሚያስብለን። ይሄ ማንም ተለይቶ በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው፣ ሁሉም እየተጨፈጨፈ ነው ያለው፣ ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው እና ሪሊ እኔ በዚህ ጉዳይ ላይ ብዙ እየተወያዩ መቀጠልም ጥቅም ያለው አይመስለኝም። ሪሊ ከፖለቲካ ዲስኮርሱ ከውይይትና ከክርክሩ አጀንዳ መውጣት ያለበት ጉዳይ ይመስለኛል። ጊዜ ማጥፋት የለበትም። እኔ አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን መወያየትና መከራከር ራሱ ስህተት ነው ባይ ነኝ። ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል አገዛዙ ጅማ አካባቢ ተጠራ በተባለ ስብሰባ ሆን ብሎ ያሰራጨውን ዶክመንት ቅርብ ጊዜ እናስታውሰው። ሆን ብሎ በፈጠራ እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይህ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ። ከእንዲህ አይነቱ ስህተት መጠንቀቅ መቻላል። አገዛዙ ሁልጊዜ መደበቂያ ይፈልጋል። ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል፣ ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል፣ ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል። የፖለቲካ የኃይል አስተላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል። የዛ መሳሪያ የዛ መጠቀሚያ መሆን የለብንም። እኔ እውነቱን ለመናገር ይሄ አጀንዳ የውይይት አጀንዳ የክርክር አጀንዳ መሆን የለበትም።
መዘጋት ያለበት የማንንም ስርዓት አይደለም የራሱና የራሱ ስርዓት ነው አገዛዝ በሚለው ብናያው ጥሩ ይመስለኛል። በጣም ጥሩ ልደት፣ ሁለታችሁም ትረዳላችሁ። አሁንም እንዳስተላለፍከው አሁንም የማይናቅ የማህበረሰብ ክፍልና እንዲሁም ኃይል በዛ መልኩ ይሄንን ነገር ስላልተረዳ መልእክት እንድታስተላልፉ ነው እንጂ ፐርሰናሊ አንተም ሆንክ ጀዋር ጉዳዩን በተደጋጋሚ ስገልጹም ስለነበረ ነው። ያው የትብብር ሲባል የምትቃወመውን የምትታገለውን አካል በደንብ ተስማምተህበት መታገል ስለሚያስፈልግ ነው እና ምናልባት ወደ ትብብሩ እንድንሻገር እፈልጋለሁ። ጀዋር ከዛው አንድ ላይ ያይዘህ ትሄድበታለህ። ጀዋር ለውጥ እየመጣ ነው የሚል ሰሞኑን አስፍራል። ከ3 ቀን በኋላ ለውጥ እየመጣ ነው፣ በፍጥነት እየመጣ ነው ያልከው። እንደውም ከዛ ውስጥ የኛ የድሩ ድክመት ነው እንጂ የኔ አማርኛ ድክመት ነው እንጂ ይሄንን አገዛዝ ለመቀየር 20% ብቻ ነው ከኛ የሚጠበቀው፣ ሌላው 50% ጠቅላይ ሚኒስትሩ፣ ቀሪው ኢኮኖሚው ይጨርስልናል የሚል ነው እና አቶ ልደቱም ቢሆን እኛ ብንተባበር ባለፈው በጻፍከው መጣጥፍ ላይ ብንተባበር ይሄ መንግስትን መለወጥ የወራት ጊዜ ነው፣ የኛ የቤት ስራችንን ብንሰራ ቃል በቃል የወራት ጊዜ ነው የሚልም አስቀምጣል። ስለዚህ ሁለታችሁም ለውጥ ሊመጣ እንደሚችልና ለውጥ እየመጣ እንደሆነ ታምኑበታላችሁና እንደዛ ከሆነ የተቃዋሚ ኃይሎች የምትተባበሩበት ትንሹ ወይም ሚኒመም አጀንዳ ምንድን ነው የሚሆነው የሚለው በተደጋጋሚ እየተጠየቀ ስለሆነ እሱን እንድትሄዱበት ትፈልጋለሁ። ጀዋር የቀረ ነገር ካለ በቅድሙ ላይ እንደ መግቢያ ጨምረ ወደዚህ ጥያቄ እንድንግደረደር ነው። ምክንያቱም ያለንን ሰከንድ ሀፍ በዋናው ርዕሰ ጉዳይ በትብብርና በሽግግር ጉዳይ ላይ እንድንቆይ ስለፈለግኩ ነው። ሰው የሚጨመር ነገር ካለ ጨምርና ስለ ሚኒመም አጀንዳ አድሬስ እንድታደርግልን። ልደቱና እንዳለው ያንን እንዝጋው። አነሰሰሪ ጉንጭ ማልፋት ነው እሱ። እንዝጋው ያን ፋይል። አሁን ስላነሳው ጥያቄ እና ለውጥ እየመጣ ነው። አዎ ባንተባበር ራሱ ለውጥ እየመጣ ነው። ፍራቴ ቻይ ምን እንደሆነ ታውቃለህ? እኛ ሳንዘጋጅ ለውጥ እንዳይመጣ ኦልሞስት 3-4 ጄኔሬሽን ሆኗል ኢትዮጵያ ውስጥ የፖለቲካ ትግል የዲሞክራሲ ትግል ከተጀመረ ከ1960ዎቹ ጀምሮ 3 ጊዜ መንግስት መቀየር ተችሏል። 66 84 እና 2010 ነው 74 91 2018 አሁን የስርዓት ለውጥ የማምጣት ስኪል አምጥተናል። በ74 የህዝባዊ ተቃውሞ በተማሪዎች የተመራው ህዝባዊ ተቃውሞ ለውጥ አመጣ። በ91 በአማጽያን ትግል ለውጥ መጣ። በ2018 እንደገና በህዝባዊ ትግል ለውጥ መጣ። ለውጥ ማምጣት እንደምንችል የኢትዮጵያ ህዝቦች አረጋግጠናል። ያላረጋግጠነው አንድ ነገር አለ። ለውጥን ውጤታማ ወደሆነ ሽግግር ማድረስ የትራንዚሽን ማኔጅመንት ሽግግርን ተሳካ ሽግግር ማድረግ ትግሎች የሚደረጉት ትዝ ካላችሁ በ66ም የነበረው የፊውዳላዊ መንግስት ቀይሮ ህዝባዊ ዲሞክራሲያዊ ስርዓት መገንባት ነበር። አልተሳካም። ለውጡ ተጠልፎ በወታደራዊ ኃይል እጅ ገባ። 91ም ፌደራላዊ ዲሞክራሲያዊ ስርዓት የመገንባት ህልም ነበረ። ያም አልሆነም። አምባገነናዊ ስርዓት በፌደራሊዝም ስም አምባገነናዊ ስርዓት ተመሰረተ። 2018ም ዲሞክራሲያዊ ስርዓት የማሸጋገር ትግል ነው የተካሄደው። አልሆነም። አሁንም ያወዳገኘ ነው የወሮ በሎች የካርቴል መንግስት ነው የተሻገር ነው። ናው ኢትዮጵያ ፖለቲካ ልሂቃን ቁጭ ብለን ሁሌ ሰዎች የሚሉት አሉ ሚስት ኦፖርቹኒቲ ያመለጠን እድል፣ ስለ ቀልሞ ያመለጠን እድል እየተቆጨን ነው። መኖር ብቻ በቂ አይደለም፣ መቆጨት አለብን። ለምን እንዳመለጠ ማጥናት አለብን። ለሚቀጥለው ሽግግር ደግሞ መዘጋጀት አለብን። ለውጡን የማምጣት ስራው እንዳለ ሆኖ ብዙ ጊዜ የምንሳሳተው ለምንድን ነው? ለውጡን ለማምጣት ነው አብዛኛውን ጊዜያችንን ያጠፋነው። የመጀመሪያዎቹ 2 ለውጦች ስላልነበርኩ ላልናገር ይችላል፣ ግን የ2018ቱን እዛ ስለነበርኩ አውቀዋለሁ። አብዛኛውን ጊዜያችንን 90% የሚሆነው ለውጥ ማምጣት ላይ ነው ያጠፋነው። ከለውጡ በኋላ መሆን ያለበት ላይ በቂ ቅድመ ዝግጅት አልነበረንም፣ አዌርነስም አልነበረም። ለዛ ነው ጭልፊቶች ለውጡን መጥለፍ የቻሉት። ለውጥ ማኔጅ ማድረግ ትልቁ የፖለቲካ ልሂቃኑ ውይይትና ንግግር፣ ትብብር ለውጥን ማኔጅ ለማድረግ ለውጥ ለማምጣት ብቻ ሳይሆን ከዛ በበለጠ ለውጥ ያለ ትብብርም ሊመጣ ይችላል ብለው ብዙ ነገሮች
አሉ አሁን እየወጡ ያሉ እየተከሰቱ ያሉ የእርስ በርስ ጦርነቱ ኢኮኖሚን አድቆታል። ከዚህ ኢኮኖሚ ውስጥ ለመውጣት የሚያስችል ከዚህ ካለው የጸጥታ ችግር ለመውጣት የሚያስችል መንግስታዊ አቅም የለም። የስቴት ካፓሲቲና ካፓቢሊቲ ደቋል። ይሄንን እኔ የምለው አይደለም። አይኤምኤፍ ምንድነው ያለው? አሁን 1 አመት ብር ፓምፕ ሲያረቅ ቆየና ሪፎርሙ እየተሳካ አይደለም። በጦርነት ምክንያት፣ በሃይ ታክስ ምክንያት፣ በማህበረሰቡ ከመጎሳቆሉ የተነሳ እየተሳካ አይደለም ነው ያለው። ያ ምን ማለት መሰለ? ያለው የመንግስት አቋምና ተቋማዊ ብቃት ኢኮኖሚክ ሪከቨሪን ማምጣት አይችልም። ኢኮኖሚው አሁን ባለው አገዛዝ ስር ተመልሶ ለማሰራራት እድል አይኖረውም። ሚራክል ካልተፈጠረ ምናልባት አንዳንዴ እንደምለው ሜቢ 20 ቢሊዮን ባንዴ ኢንጀክት የሚያደርግበትና ኢንጀክት ራሱ ቢያደርገው ቅድም ለዚህ ያለው ነገር አለ። ከላይ አብይ ቁጭ ይበል እንጂ ፓርቲው ቁጥጥር የለውም። ሬንት እንኳን ቱቦ የለም እስከታች እስከበለ የሚደርሰው ከላይ 1 ቢሊዮን ብትጨምርበት ክልል ሳይደርስ ነው ተሰርቆ የሚያልቀው። ኢኮኖሚውን ሪቫይቭ ማድረግ የሚያስችል እድል የለም። የዲፕሎማቲክ አይሶሌሽኑ አይ ቲንክ የምስራቁም የምዕራቡም ኃይል በኢትዮጵያ ላይ በአብይ አገዛዝ ላይ ተስፋ ቆርጧል። ከጦርነት ለመውጣት ከኢኮኖሚ ቀውሱ ለመውጣት አይችልም የሚለውን ደምድመውታል። ስለዚህ ደግሞ ብዙ ማሳያዎችን ማስቀመጥ ይቻላል። የኢኮኖሚ መውደቁ፣ ጦርነቱ አለመቆሙ፣ የዲፕሎማሲያዊ ቀውሱ አንድ ላይ ሲደመር 50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ። ያ ብቻ ሳይሆን ይሄንን ችግር ተረድቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነልቦናና ቀልብ የለም። አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው እያለ ባህር ውስጥ ገብቶ ውሃው እየዋጠው እያለ እየዋኘው ነው የሚል ሰው ነው ያለው ነው። ለውጥ እየመጣ ነው። በተለያየ በ4 ደረጃ ነው ለውጥ ሊመጣ የሚችለው። ይሄንን ሰው በደንብ መረዳት አለበት። ምክንያቱም ፋክተርስ አር ስታክድ አፕ እየመጡ ነው። ስርዓቱ የኢኮኖሚው እየተዳከመ፣ ሲቪል ዋሩ እየተባባሰ፣ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በ4 መንገድ ለውጥ ሊመጣ ይችላል። ባልጠበቅነው ሁኔታ ቶሎ ካሌንበት፣ አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ። ለምን? ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው። ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው። የኢኮኖሚ የካርቴሉ አካል ናቸው። ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነች ስትሄድ አብሮ ላለማውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ፣ እየመጣ ነው። አንድ ሁለተኛው ጁኒየር ሚሊተሪ ኦፊሰርስ የምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ፣ የኦሊጋርኪው አካል ያልሆኑ፣ የካርቴል አካል ያልሆኑ፣ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከአማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍረስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው። ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል። ይሄ ሶስተኛው ነው። አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ። የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን 4 ለውጦች ሊመጡ እንደሚችሉ፣ እነዚህ 4 ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ
የኢኮኖሚ ቀውስ የጸጥታ ቀውስ እንዳያባብሱ ቅድመ ዝግጅት ያስፈልጋል። አንድ በማንኛውም ይምጣ ከላይ ባለው ይሁን በታኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል። ሁለተኛ ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው። በእንደዚህ ላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው።